የዚህ ልብስ ነጠላ እንግዲህ ይሄንን ይመስላል ነጠላውም ተመሳሳይ ሰፋ ያለ የትልቅ ልብስ የሰፊ ጥለት ነው ዝም ያለ ከለር ለሚወድ ሰው እንደሚያዩት ዝም ያለ ጎመን ከለር ነው እዚህ ጋር የሚመለከቱት ልብስ በጣም በወራጅ ጥልፍ ሲሰራ በጣም የሚያምር ትልቅ ውበት ያለው ቆንጆ ልብስ ነው እንደዚህ አይነት ልብሶች በቀጭን ወራጅ ቢሰሩ ይበልጥ ያደምቃሉ ጥለታቸው ከታች ትንሽ ስለሆነ ማለት ነው 3 ደረጃ ለማይፈልግ ሰው ሲቆረጥ ወይም ታችኛው ደረጃ ሲወጣ እንደዚህ አይነት ውበት አለው ማለት ነው እንደምን አላችሁ ወደ ቤተሰቦቻችን እንኳን ደህና መጣችሁ ሰዓትና ግዚያችንን ጠብቀን የተመረጡ ለናንተ የሚሆኑ አልባሳትን ይዘን በዚሁ በፋና ጥበብ መተናል እንኳን ደህና መጣችሁ በቅድሚያ እንኳን ደህና መጣችሁ ለአዲስ ደንበኞቻችን እንዴት አላችሁ እንዴት ቆያችሁ ያለን ዛሬ የተለያዩ የብትን የሽመና ልብሶችን እናሳያችኋለን አንቺ የለበሱ በጣም ያምራል ወደ በኋላ እናሳያችኋለን እሺ ቴዲ በጣም አመሰግናለሁ እስከ መጨረሻ ከቆዩ ያዩታል እሺ እዚህ ጋር የሚመለከቱት እንግዲህ በጣም የሚያምር ቀጭን ጥለት ሆኖ የሽመና ግን ፈርጥ ስራ የሚባል ሲነካ የሚዳሰስ አይነት የፈርጥ አይነት ስራ ነው በጣም ያምራል ፒንክ ልብስ ነው መደቡ ከላይ ደግሞ በርገንዲና ወርቀ ዘቦ እንዲሁም ሰማያዊ ከለሮች ገብቶበታል ይሄ ልብስ ሽመናው ይሄ ነው ተሰርቶ ሲያልቅለት በወራጅ ጥልፍ ሲሰራ በጣም ያምራል ተሰርቶ ሲያልቅ ምን እንደሚመስል እንግዲህ ከዚህ ቪዲዮ መጨረሻ ላይ እናሳያቸዋለን ይሄ ልብስ በሌላ ከለርም አለው ይሄኛው ፒንኩ በጣም ያምራል ይሄኛው ደግሞ ከስር ያለው እቺም ሌላኛው ነው እቺ ዲዛይኑ ልብሱ ራሱ ነው ከለራቸው ግን ይለያያል ይሄ መደቡ ፒንክ ነው ይሄኛው ደግሞ ደብዘዝ ያለ በጣም ፈዘዝ ያለ ወደ ፒች ከለርን የሚወስደው ነው ከስር ያለው ከላይ ያለው የገባው በርገንዲ ወርቃማውና ሰማያዊ ከለር አንድ አይነት ነው የገባው ይሄ እንግዲህ ተሰርቶ አልቆለት በማንኛውም አሰራር 12000 ብር ነው በወራጅ ጥልፍ በቀጭን ጥልፍ ሲሰራ ፈርጥ ተጨምሮበት በጣም ያምራል እሺ በመቀጠል ደግሞ እናሳያቸው መካከለኛ ጥለት ወይን ጠጅ ከለር ነው ደመቅ ያለ ወደ ፒንክ የሚወስደው አይነት ወይን ጠጅ ነው ወይን ጠጅ ብዙ አይነት ወይን ጠጅ ከለር ነው ያለ ፈዛዛ አለ ደማቅ አለ ወደ ፒንክ የሚወስደው አለ ወደ ቀይ የሚወስደው አለ ትክክለኛ ደግሞ ወይን ጠጅ ተብሎ የሚታወቅ ዋና ወይን ጠጅ ከለርም አለ ይሄኛው እንደምታዩት ቴዲ ወደ ፒንክ የሚወስደው ነው ያምራል ከወይን ጠጁ ከላይ ያለው ዲዛይን የጥልፍ ዲዛይን ነው የሚመስል እንደምታየው ፈርጥም ይመስላል ቆንጆ መጠነኛ የሚያምር ልብስ ነው ነጠላው ይሄንን ይመስላል ማለት ነው መጠነኛ ነው ከቀሚሱ አንፃር በቂ የሚባል አይነት ነው ይሄ በማንኛውም አሰራር ቢሰራ ያምራል የመነኑ ጥራትና የስፌቱ ጥራት የጥልፉ ጥራት ሁሌም እንደተጠበቀው ነው እነሱ የሚጠበቅባቸው ዲዛይን መምረጥ ብቻ ነው ይሄ ተሰርቶ አልቆለት 14000 ብር ማለት ነው 14000 ብር መካከለኛ ጥለት እሺ በመቀጠል እናሳያቸው ከመካከለኛ ትንሽ ሰፋ ያለ በጣም ሰፊ የማይባል ጥለት ነው ይሄ ጥለት አዲስ ዲዛይን ነው ምናልባት በፎቶ ያቆታል ብዙ ደንበኞቻችን ፎቶ ላይ የላኩት ስለሆነ ሽመናውን ከማቅረባችን በፊት ልከውልናል በእነሱ ትዕዛዝ መሰረት ነው አሸምነን ደግሞ ያቀረብንላቸው ኦርደር ያደረጉት ሰዎች አሉ በዚያው አጋጣሚ ሽመናውን አዲስ ልብስ ስለሆነ ዩቲዩብ ላይ ያቀረብነው በጣም ያምራል የዚህ ከለር እንግዲህ ከላይ ያለው ቀይ ነው ከስር ያለው ደግሞ ዋና መደቡ ሰማያዊ ነው ግን ቀዩን በዛ ብሎ ነው ዲዛይን የተደረገው እዚህ ጋር የተቀመጡት ነገር ደግሞ በወርቀ ዘቦ የተሰራ ቆንጆ የሚያምር ልብስ ነው ፎቶ አለው ፎቶ ቢጠይቁን ፎቶ እንልክላቸዋለን ይሄ ነጠላው ነው ነጠላው መካከለኛ በቂ የሚባል ለሰፊ ጥለት የሚበቃ አይነት መጠን ያለው ይሄ እንግዲህ በማንኛውም ማሰራር ቆንጆ ሆኖ ተሰርቶ አዲስ ልብስ ነው የፎቶ ልብስ ነው እንደተናገርኩት 22000 ብር ማለት ነው እሺ በመቀጠል እናሳያቸው በተከታታይ ያሳየናቸው ከለሮች ተቀራራቢ ከለሮች ናቸው ወይን ጠጅ በርገንዲ በዛ ያለው ነው ሁለተኛ ላይ ያሳየነው ይሄን በተመሳሳይ ውስጡ ላይ ወይን ጠጅ አለው ቀይም አለው ቤጅ ክሮችም ገብቷል ሻይን የሚያደርግ ደግሞ ወርቀ ዘብ በእያንዳንዱ ክር ሚክስ ሆኖ የተሸመነ የሽመና ልብስ ነው እንደማየት ሁለት ደረጃ ነው እዚህ ጋር ያለው መጠነኛ ጥለት ነው እዚህ ጋር ደግሞ በቂ የሚባል ቆንጆ ማይከብድ አይነት ዲዛይን ነው ደረጃነቱ 3 ደረጃ ለማይፈልግ ሰው እንደዚህ በሁለት ደረጃ ሲሰራ በጣም ውበት አለው ማለት ነው አዎ የዚህ ነጠላውም ደግሞ በጣም ሰፋ ያለ የሰፊ ጥለት ነው የሚመስል የቀሚሱ የሰፊው ደረጃ ከታች ላይ ያለው ጠቅላላሱ ዲዛይኑ በሙሉ ቀሚስ ነጠላው ላይ ወጣል ማለት ነው ይሄ ቀሚስ እንግዲህ እንደሚያዩት ፈካ የሚያረግ ቆንጆ ሁለት ደረጃ ነው በጣም ያምራል ቀሚሱ ይሄንን ነው የሚመስለው ያምራል በጣም ቆንጆ አይነት አሰራር ዲዛይን ሲመረጥለት የሚያምር ልብስ ነው ይሄ ተሰርቶ አልቆለት በማንኛውም አሰራር 17000 ብር ማለት ነው 17000 ብር በመቀጠል ለምናሳያቸው ደግሞ ለየት ያለ 3 ደረጃ ሆኖ ከደረጃው መካከል ላይ የገቡት ነገሮች ዳይመንድ ቅርጽ ያላቸው ከዳይመንድ ውስጥ ደግሞ እንደገና መስቀል ያላቸው ዲዛይን ነው የልብሱ መደብ እንዲ ሲታይ ጎመን ከለር ወደ ጊሹ ከለርም ይወስደዋል ጠቆር ያለ ዲዛይን ነው እንደሚወት ፈዘዝ ያለ ነው ብዙ ደማቅ የሚባል አይደለም ዝም ያለ ከለር ለሚወድ ሰው
እንደሚያዩት ዝም ያለ ጎመን ከለር ነው ከጎመን ከለሩ ከላይ በወርቀ ዘቡም በኦሬንጅ ከለርም ተሰርቶለታል ዳይመንድ ቅርጾቹ ላይ ደግሞ በወርቃማ መስቀል ገብቷል በጣም የሚያምር ዲዛይን ነው የዚህ ቀሚስ እሺ ነጠላው እንደሚያዩት በደረጃ ነው ራሱ ዲዛይን የተሰራው ቀሚሱ 3 ደረጃ ሆኖ ዳይመንድ ገብቷል ነጠላው ደግሞ 2 ደረጃ ነው ዳይመንዶቹ አንደኛው ክፍተቱ ላይ አንደኛው ደግሞ ጥለቱ ላይ የተሰራ ልብስ ነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም አሰራር ቆንጆ ሆኖ 20 ሺህ ብር ማለት ነው በመቀጠል የምናየው ደግሞ ያው ከበድ ላለ ፕሮግራም ይሆን ዝም ያለ ከለር ሆኖ ግን በጣም የሚያምር በጣም ደብዘዝ ያለ ፒንክ ነው ከላዩ ደግሞ በበርገንዲና በቢጫ ከለር የተለያየ ዳይመንድ ቅርጽ አለው ከቢጫ ውስጥ ደግሞ በጣም የሚያምር ሻይን የሚያደርግ ወርቀ ዘብ ገብቶበታል እንዲሁም እዚህ ፒንኩ ላይ በጣም የሚያምር ሚክስ የሆነ ይታያል ቪዲዮ ላይ አይታያል አቅም ግን ወርቀ ዘብ አለው በጣም ያምራል ይሄ ጥለት እንግዲህ ከሰፊ ጥለት ነው የሚመደብ ተሰርቶ ሲያልቅ ደግሞ በጣም ያምራል ነጠላው በተመሳሳይ የሰፊ ጥለት ስለሆነ ሰፋ ያለ ነው እንደምታዩት ሰፊ ጥለት ነው በጣም ያምራል ይሄ ለሙሽራ እናት ቢሆን የሚያደምቅ አይነት ለድግስ ማድመቂያ የሚሆን አይነት ልብስ ነው ተሰርቶ አልቆለት ይሄ ልብስ በማንኛውም አሰራር 27 ሺህ ብር ማለት ነው 27 ሺህ እሺ በመቀጠል እናሳያቸው አሁን ካሳየነው ዲዛይን ጋር ተቀራራቢ ዲዛይን ሆኖ የተወሰነ ልዩነት አለው ያኛው ሰፋ ያለ ነው ይሄኛው ደግሞ ጠበብ ያለ ወይም ደግሞ መካከለኛ የሚባል ሳይዝ ነው ያለው እዚህ ጋር ዳይመንድ አገባቡና በርገንዲ ወርቀ ዘብ አገባቡን ከዛኛው ትንሽ ለየት ይላል ከዛኛው ልብስ ይሄ በቢጫ ነበር ይሄ እንደሚያዩት በሰማያዊ ከለር ነው ወርቀ ዘቡ እንዳለ ሆኖ በርገንዲውም እንዳለ ሆኖ ከስር ያለው ፒንክ ደግሞ እንደሚያዩት ደማቅ ፒንክ ነው ኖርማል ፒንክ ከለር ነው የዛኛው በጣም ፈዘዝ ያለ ፒንክ ነው የዚህ ደግሞ ደማቅ የሚባል ፒንክ ነው የዚህ ልብስ ነጠላ እንግዲህ ይሄንን ይመስላል ነጠላውም ተመሳሳይ ሰፋ ያለ የትልቅ ልብስ የሰፊ ጥለት ነው ሰፋፊ ጥለት ለማይፈልጉ የሙሽራ እናቶች እንደዚህ አይነት ጥለት ቢጠቀሙ በጣም ያምራል ከፕሮግራም ውጭ ደግሞ ለኖርማል ቀን ደጋግሞ ለመልበስ የሚሆን አይነት ልብስ ነው ቆንጆና ተመራጭ ልብስ ነው ይሄ ተሰርቶ አልቆለት በማንኛውም አሰራር ጥለቱ ትንሽ ጠበብ ስለሚል ከዛኛው የተወሰነ ዋጋ ይቀንሳል ይሄኛው 24 ሺህ ብር ማለት ነው 24 ሺህ ብር ተሰርቶ አልቆለት እሺ በመቀጠል እናሳያቸው ደግሞ በጣም የሚያምር ወይን ጠጅ አለው ጌሾ ከለር አለው ጥቁር ቬጅ ክር ብዙ ክሮች ተቀላቅለው የተሰራ ነው እንደሚያዩት የጥልፍ ልብስ ነው የሚመስል ፈርጥ ልብስ ነው ኖርማል ዲዛይኑ ግን 3 ደረጃ ነው አንደኛውን ደረጃ ደግሞ እንደዚህ ቀንሰው ማዘዝ ማሰራት ይችላሉ ማለት ነው ይሄን ልብስ ካሁን በፊት ቪዲዮ ላይ ያሳይተናል ከበድ ሚል ዲዛይን ስለሆነ በትዛዝ ነው ተሸምኖ የሚደርሰው ይሄንንም በአጋጣሚ ለደንበኛ የተሸመነ ነው ድጋሚ መድረሱን ለማሳየት ነው ድጋሚ ኦርደር ማድረግ ይችላሉ ካሁን በፊት አዘው የለም የተባሉ ደንበኞች ስላሉ ማለት ነው የዚህ ቀሚስ ነጠላው ይሄንን ይመስላል ነጠላው ራሱ በጣም ያምራል ትክሻ ላይ ሲሆን ሰፊ ጥለት ስለሆነ በጣም ያደምቃል ማለት ነው በማንኛውም ማሰራር ተሰርቶ አልቆለት ቆንጆ ሆኖ 17 ሺህ ብር ማለት ነው 17 ሺህ ብር እሺ በመቀጠል እናሳያቸው ደግሞ በጣም ፈካ ያለ የሚያምር የተለየ ዲዛይን ያለው 3 ደረጃ ነው መሃል ላይ ያለው ዲዛይን ደግሞ ሰፋ ያለ ወይም መካከለኛ ጥለት መሆን የሚችል ነው ራሱን ችሎ ይሄ 3 ደረጃ ለማይፈልግ ሰው ሲቆረጥ ወይም ታችኛው ደረጃ ሲወጣ እንደዚህ አይነት ውበት አለው ማለት ነው ልብሱ እንዳልኩት ደማቅ የሚያደምቅ አይነት ልብስ ነው የነጠላው ዲዛይን ይሄ ነው ከመሃል ላይ ያለው የቀሚሱ መሃል ላይ ያለው ዲዛይን በሙሉ ነጠላው ላይ ወጥቷል ማለት ነው ያ ማለት ይሄ የሰፊ ነጠላ የሰፊ ጥለት የሰፊ ነጠላ ነው በጣም ያምራል ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር ቆንጆ ሆኖ 21 ሺህ ብር ማለት ነው እሺ በመቀጠል ደግሞ እናሳያቸው ቀጭን ጥለት ነው አሁን ላይ ቪዲዮ ስናሳያቸው ልብሶችን ደረጃ መካከለኛ ትልቅ ልብስና ቀጫጭኖችንም ነው አንድ ላይ ሁሉን ያማከለ ነው ያሳየን ያለው ከዋጋም ከዲዛይንምና ከጥለቱ መጠን አንፃር ማለት ነው እንደ ከስተመር ምርጫ ሁሉንም ለማሟላት ያክል ነው ይሄ እንደሚያዩት ቀጭን ጥለት ነው በጣም ያምራል ፈዘዝ ያለ አቮካዶ ከለር ነው ከላይ ደግሞ በቤጅ ክር የተሰራ ዲዛይን አለው እዚህ ጋር በተለያየ ከለር የገቡት ፈርጥና የሚመስሉ ነገር ግን የሽመና ጥለት ነው የዚህ ቀሚስ ነጠላውም ቀሚሱም ተመሳሳይ ሳይዝ ነው ማለት ነው እንደዚህ አይነት ልብሶች በቀጭን ወራጅ ቢሰሩ ይበልጥ ያደምቃሉ ጥለታቸው ከታች ትንሽ ስለሆነ ማለት ነው እዚህ ጋር ያለው ቀሚስ ነው ይሄኛው ደግሞ ነጠላው ነው ማለት ነው ይሄ ተሰርቶ አልቆለት በማንኛውም አሰራር 9000 ብር ማለት ነው እሺ በመቀጠል እናሳያቸው አሁንም ቀጭን ጥለት ነው ወደ ቀጭን ጥለቶች ገብተናል ይሄም ቀጭን ጥለት ነው ከስር ያለው ጎመን ከለር መደብ ነው ከላይ ደግሞ በሰማያዊ ደመቅ ባለ ሰማያዊና በፒንክ
ደብዘዝ ባለ ሰማያዊ የተለያየ ልብ ቅርጽ የመሰሉ ዲዛይኖች አሉት አዎ ያምራል አራት አርቡ ሲገጠምና ተሰርቶ ሲያልቅ ደግሞ በጣም ውበት አለው እንዳልኩት ቀጭን ጥለቶች በወራጅ ሲሆን ይበልጥ ያደምቃሉ ከዳር ላይ ያሉት በጫፍና በጫፍ የገቡት ዲዛይኖች ደግሞ ዚግዛግም ፈርጥም ይመስላሉ ከስር ያሉት ዚግዛግን የሰሩ ከላይ ያሉት ደግሞ ክብ ክብ የፈርጥ ዲዛይን ይዘዋል ይሄም ተሰርቶ አልቆለት በማንኛውም ማሰራር ቀጭን ጥለት ነው 9000 ብር ማለት ነው እሺ በመቀጠል ደግሞ የምናሳያቸው አሁንም ቀጭን ጥለት ነው እሺ ያምራል የራሱ የሆነ ዲዛይን አለው ሰማያዊ ከለር ነው ከዳርና ከዳር ደግሞ ወርቀ ዘብ በጥቁር የታጀበ ነው ፍሬሙ እዚህ ጋር የሚመለከቱት በጣም ያምራል የቀጭን ጥለቶች ነጠላና ቀሚሳቸው ብዙ ጊዜ እኩል ነው ማለት ነው ኦኬ እሺ ይሄ ነጠላው ነው ይሄ ደግሞ ቀሚሱ ነው ደጋግሜ ያለው እንደዚህ አይነት ልብሶች በወራጅ ሲሰሩ በጣም ያምራሉ መስቀል ለማይፈልግ ሰው ፍላወር አድርገው ማዘዝ ይችላሉ መስቀል ለሚፈልግ ደግሞ ወራጁ በመስቀል ቢሰራ ቆንጆ ነው ይሄ ተሰርቶ አልቆለት በማንኛውም አሰራር 9000 ብር እሺ በመቀጠል አሁንም ቀጭን ጥለት ነው የምናሳያቸው ወይን ጠጅ ከለርና ከላይ ደብዘዝ ያለ ወደ በጣም ፍዝዝ ወዳለ ፒንክ የሚወስደው የተለያየ ዲዛይን አለው ቀጭን ጥለት ነው በጣም ያምራል የቀጭን ጥለቶች ነጠላም ቀሚሳቸውም ሳይዙ ተመሳሳይ ነው ማለት ነው ይሄ ቀሚሱ ነው እዚህ ጋር የምንመለከተው ይሄኛው ደግሞ ነጠላው ነው ማለት ነው የዚህ ቀሚስ ቀጭን ጥለት ሆኖ በ5 አርብ የተሸመነ ነው ያው ሁሉም ሀበሻ ልብሶች በ4 አርብ ነው 5 አርብ ሲኖር ግን እንደዚህ ለየት አድርገን እንነግራቸዋለን ማለት ነው 5 አርብ ነው ይሄ 5 አርብ ነው ቀጭን ጥለት ነው በወራጅ ጥልፍ ቢሰራ ቆንጆ ነው ደመቅ ይላል ይሄ በማንኛውም አሰራር ተሰርቶ አልቆለት 9500 ማለት ነው አሁን የምናሳያቸው ደግሞ መካከለኛ ጥለት ካሁን በፊት ቀጠን ያለ ከላይ ደረጃ ባለው ዲዛይን አይተናቸው ነበር ደረጃውን ለማይፈልግ ሰው በመካከለኛ ጥለት ስላሸመነ ይሄኛውን ዲዛይን እንዲያዩት ነው ያቀረብንላቸው በጣም ያምራል የራሱ የሆነ ውበት አለው ነጠላውም ተለቅ ያለ ነው መነኑም ደግሞ ደጋግመን እንደምናወራለት ሁለት አይን ቆንጆ አርበ ሰፊ ጽድት ብሎ የተሰራ ልብስ ነው እዚህ ቀሚስ ነጠላ እንግዲህ ይሄንን ይመስላል ሰፊ የሚባል አይደለም ነገር ግን በቂ ነው መካከለኛ ጥለትም ስለሆነ በቂ የነጠላ መጠን አለው የጥለቱ መጠን ማለት ነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር 16500 ማለት ነው እሺ በመቀጠል ደግሞ የምናሳያቸው አራት አርብ ቆንጆ የሚያምር ደረጃ ልብስ ነው እሺ ደረጃውን ለማይፈልግ ሰው ብዙ ጊዜ እንላለን አንዱን ደረጃ መቀነስ ይችላል ደረጃ 3 በ3 ደረጃና በ2 ደረጃ ነው ብዙ ጊዜ የተለመደው ይሄ የሚመለከቱት 3 ደረጃ ነው መሃል ላይ ዲዛይን ያለው ይሄኛው ዲዛይን በጣም ያምራል ልብሱን ያሳምረው እዚህ ጋር ያለው ውበት ነው ዳርና ዳር ላይ ያሉት ደግሞ ቀጠን ያሉ ኖርማል የተለመደ ደረጃ ልብስ ነው ታችኛው ደረጃ ይቀነስ ለሚል ደግሞ ውበቱን ለማሳየት ይሄንን ይመስላል ማለት ነው ታችኛው ደረጃ ሲወጣ እንደዚህ አይነት ውበት አለው እንግዲህ ተሰርቶ አልቆለት በማንኛውም ማሰራር 15000 ብር ማለት ነው እሺ በመቀጠል የምናሳያቸው ደግሞ ደረጃ ልብስ ነው አሁንም የመሃል ላይ ያለው ግን መካከለኛ ጥለት ወደ ሰፋ ወደ ለዲዛይን የሚጠጋ ነው ከስሩ ደብዘዝ ያለ ፒንክ አለው ከላይ ግን ደመቅ ባለ ፒንክና በወርቀ ዘቦ እንዲሁም በሰማያዊ ከለር ጎመን ከለርም ተጨምሮበት የራሱ የሆነ ዲዛይን አለው ውስጡ ላይ የሚመለከቱት ፍላወር የመሰለ የተለየ ዲዛይን አለው ከዳርና ከዳር ያለው ደግሞ በጎመን ከለርና ደብዘዝ ባለ ፒንክ እንዲሁም ደግሞ ወርቀ ዘብ ሚክስ ተደርጎበት የተሰራ ዲዛይን ነው ይሄ ልብስ ያው 3 ደረጃ ነው የመሃል ላይ ያለው ደረጃ ብቻ ነው ጥለት ነው ዲዛይኑ ሊቀየር የሚችል እንጂ 3 ደረጃ እንደሚያውቁት 3 ደረጃ ነው ቆንጆ ነው ይበልጥ በ2 ደረጃ ሲሰራ ልብስ ውበት አለው ነጠላውም እንደዚህ አይነት ልብሶች በቂ የሚባሉ ሳይዛቸውም የጥለቱ መጠንም በቂ ናቸው ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር 16500 ማለት ነው እሺ በመቀጠል የምናሳያቸው እንግዲህ መጪው አዲስ አመት ስለሆነ ቢጫ ነገር የተቀላቀለበትም እየቀላቀልን ነው የምናሳያቸው እዚህ ጋር የሚመለከቱት ልብስ በጣም በወራጅ ጥልፍ ሲሰራ በጣም የሚያምር ትልቅ ውበት ያለው ቆንጆ ልብስ ነው ሰፊ ጥለት የሚባል አይደለም እንደማይወት 2 ደረጃ ነው እዚህ ጋር ያለው ደረጃ ሰፊ ጥለት ነው ውስጡ ላይ ዋና መደቡ ደግሞ በጣም ደማቅ ቢጫ የሚባል ነው ከላዩ ላይ ደግሞ በአቮካዶ ከለርና በወርቀ ዘብ የተሰራ ዲዛይን አለው ማለት ነው የዚህ ልብስ ፍለፊቱ ጠባብ ወይም ደግሞ ወራጅ ጥልፍ ያስፈልጋል ብለን እንነለው አንዱ ክፍት ነው ፍለፊቱ ክፍት ሲሆን እዚህ ጋር ወይ መስቀል ወይ ፍላወር ካልሆነ ደግሞ ወራጅ ጥልፍ መሆን አለበት ይበልጥ እንደሚያምር ለማይፈልግ ሰው ደግሞ ኖርማል ዙሪያ አድርገን መስራት እንችላለን ወራጅ ከነጭራሹ ለማይፈልግ ሰው ባዶ ይሆናል ወራጁን ሳይፈልግ ደግሞ ከታች ብቻ መስቀል ወይም ፍላወር ማድረግ ይቻላል ይሄ ልብስ እንግዲህ ብዙ አይነት ቢጫ ነው ያለው ምናልባት በፎቶ ብዙ ደንበኞቻችን ያቁታል ይሄን በተመሳሳይ ፍለፊቱ ክፍት ነው ፍለፊቱ ክፍት ነው ተመሳሳይ ነው ወራጅ ጥልፍ ወይም ደግሞ ከታች ላይ የሚሆን መስቀል ወይም ፍላወር
ያስፈልጋል ማለት ነው ይሄ እንግዲህ በወራጅ ጥልፍ ተሰርቶ ቆንጆ ሆኖ ወራጁ ቢገባም ባይገባም ዋጋቸው ተመሳሳይ ነው እሺ በወራጅ ጥልፍ ቆንጆ ሆኖ ተሰርቶ አልቆለት 14500 ማለት ነው እሺ በመቀጠል ደግሞ ይሄኛውን ዲዛይን ልብስ ካሁን በፊት በ3 ደረጃ አሳይተናል 3 ደረጃ ስናሳያቸው ታችኛው ደረጃ ይቀነስ ብለው ደንበኞቻችን በ2 ደረጃ ነው ለፋሚሊ ልብስ ለግሩፕ ያዘዙን ይሄኛውን ደግሞ ያለ ደረጃ 3ም 2ም ደረጃ ሳይሆን በመጠነኛ ጥለት ብቻ ሸምነን አቅርበንላቸዋል ማለት ነው የነጠላው ሳይዝም በቂ የሚባል ቆንጆ ዲዛይን ነው ምናልባት ደንበኞቻችን ሊያስታውሱት ይችላሉ 3 ደረጃው ነጠላው ይሄንን ይመስላል በቂ ነጠላ ነው ከቀሚሱ አንፃር ይሄ ነው ቀሚሱ ይሄኛው ደግሞ ነጠላው ነው ማለት ነው ደረጃ 3 ደረጃውም 2 ደረጃውም ይሄኛው ደግሞ መካከለኛው ዋጋቸው ተመሳሳይ ነው ይሄ ተሰርቶ አልቆለት ቆንጆ ሆኖ 13500 ማለት ነው እሺ በመቀጠል ደግሞ እናሳያቸው መካከለኛ ጥለት ነው ይሄን በተመሳሳይ ስር ያለው ፈዘዝ ያለ ሰማያዊ ነው ከላይ ያለው ዳይመንድ ደግሞ ሰማያዊ ገብቶበት እንዲሁም በጥቁር ዳር ላይ ደግሞ በወርቀ ዘቦ ታጅቦ የተሰራ የሚያምር ዲዛይን ነው በጣም ያምራል ቆንጆና ሲሰራ ደመቅ ሚል አይነት ልብስ ነው አራቱ ማርብ ዙሪያውን ሲገጣጠም የተለየ ውበት አለው የዚህም ዋጋ ተመጣጣኝ ዋጋ ነው ያለው ተሰርቶ አልቆለት በማንኛውም ማስተራር 13000 ብር ማለት ነው እሺ በመቀጠል እናሳያቸው እንግዲህ አረንጓዴ መደብ ያለው ከላይ ያለው የጥበቡ ዲዛይን ግን በጣም የሚያምር ቆንጆ አይነት ልብስ ነው ይሄ ልብስ ወደ ቀጭንም ወደ መካከለኛም አይደለም ከመካከለኛ የተወሰነ አነስ ያለ ዲዛይን ነው እንዲሙኖ ግን ፍለፊቱ ከፍለፊት አጭር ምንለው አይነት ነው ኦኬ ፍለፊት ጠባብ ነች የፍለፊቱና የነጠላው መጠን አንድ አይነት ነው እዚህ ጋር ቅድም እንዳልኩት በወራጅም ያለ ወራጅ ደግሞ መስቀል ወይም ፍላወር ሆኖ መሰራት ይችላል እሺ በጣም ቆንጆ የሚያምር ልብስ ነው ኖርማል ከኋላ የሚሆነው ዲዛይን ይሄኛው መካከለኛ ጥለቱ ነው ይሄ ደግሞ ከፍለፊት የሚሆነው ወይም ደግሞ ነጠላው ነው እዚህ ጋር የምንመለከተው ነጠላው ጠበብ ያለ ነው ፍለፊቱ ደግሞ ክፍት ወይም ደግሞ ወራጅ ጥልፍ ይፈልጋል ማለት ነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር 12000 ብር በመቀጠልም እናሳያቸው ቀይ ከለር ለሚወዱ ሰዎች ያዘጋጀንላቸው የቀይ ቀጭን ጥለት ነው በጣም ቀጭን የሚባል አይደለም ወደ መካከለኛ ግን አይጠጋም እንደሚያዩት መጠነኛ ጥለት ነው እዚህ ጋር ያለው ዲዛይን በቬጅ ክር ነው የተሰራው መነን ይመስላል መነን አይደለም ቬጅ አለው ቬጅ ሽመና አለው ከቬጅ ሽመና ላይ ደግሞ የተለያዩ ከለሮች እንደሚያዩት አረንጓዴ ሰማያዊና ቀይ በተለያየ ቅርጽ ገብቶበታል እዚህ ጋር ያለው ዲዛይን ደግሞ ዋና መደቡ ቀይ ነው ከቀዩ በላይ ግን የተለያየ ከለሮች የገባበት ዲዛይን አለው ማለት ነው ነጠላና ቀሚሱ ተመሳሳይ ሳይዝ ነው በወራጅ ጥልፍ ሲሰራ ደግሞ ቀይም ስለሆነ በጣም ያምራል ያደምቃል ቀይ ልብስ በሐበሻ ልብስ ስለሚያምር ማለት ነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማስተራር 10000 ብር ማለት ነው እሺ በመቀጠል እናሳያቸው ወደ ቀጭን ጥለት ያደላን ነው ለኖርማል ቀን ከበዓሎች ከድግሶች እንዲው ለያዘቦት ቀን ስለሚፈልጉ ቀጫጭን ጥለቶች ብዙ ደንበኞቻችን ይፈልጋሉ ማለት ነው ይሄ እንግዲህ የሚያዩት ቀጭን ጥለት ነው የተለያየ ከለር የገባበት የራሱ የሆነ ዲዛይን ያለው ሚስብ አይነት ከለር ነው ፈካ ያለ ከለር ነው ያለው መደቡ ሐሲሜ ቢሆንም ቢጫውን በተመሳሳይ ፈካ ብሎ ይታያል እንደዚህ አይነት ልብሶች በወራጅ ጥልፍ ሲሰሩ በጣም ያምራሉ እጅና አንገት ጥልፍ ብቻ ለሚፈልግ ሰው በእጅና በአንገት ጥልፍ ቢሰራ በጣም ያምራል ቆንጆ ነው ይሄ እንግዲህ ተሰርቶ አልቆለት በማንኛውም ማሰራር 9000 ብር ማለት ነው 9000 ብር እሺ በመቀጠል እናሳያቸው እንግዲህ በጣም የሚያምር ቀጭን ጥለት ነው የራሱ የሆነ የፎቶ ልብስ ነው በፎቶ የተሰራ ማለት ነው በቀጭን በወራጅ ጥልፍ ነው ፎቶ ላይ ፖስት የተደረገው ይሄ እንግዲህ እጅና አንገት ለሚፈልግ ሰው እጅና አንገት እንዲሁም በወራጁ በፎቶ መሰረት ለሚል ሰው በፈለጉት ምርጫ ቢያዙት የሚያምር አይነት ልብስ ነው ብዙ ከለሮች ገብተውበታል በዛ ላይ ስራውም ፈርጥ የሚባል መታ ያለ አይነት አሰራር ነው ያለው ነጠላና ቀሚሱ ተመሳሳይ ሳይዝ ነው ያላቸው በወራጅ ጥልፍ ቢሰራ እንዳልኩት በጣም ያምራል ይሄ ተሰርቶ አልቆለት በማንኛውም አሰራር በወራጅም ያለ ወራጅም 12500 ማለት ነው ወደ ቤተሰቦች ልብሶቻችን እየተመቻቹ እንደሆኑ ተስፋ አደርጋለሁ አልጨረስንም ገና መግቢያ ላይ ሰምታችሁ ከነበረ አሪፍ ያለቀለት ቆንጆ ልብስ መጨረሻ ላይ የተሰራና ሳያችኋለን ብለን ነበር አይደል እውነት ነው ትክክል የለበስሽው ነው አይደል የሚታየው በጣም አመሰግናለሁ ይሄ ልብስ መጀመሪያ ላይ ቪዲዮ መጀመሪያ ላይ እንደተናገርነው ተሰርቶ ያለቀለት እናሳያችኋለን ብለን ነበር በተናገርነው መሰረት በሁለት አይነት ከለር ነው ያሳየናችሁ አንደኛው ደማቅ ፒንክ አንደኛው ደግሞ ፈዘዝ ያለ ፒንክ ነው እዚህ ጋር አሉ ለማመሰካከሪያ በጎን አሉ ከለሮቹ አሉ እንደምታያቸው ደማቅ ፒንኩን ነው እኔ ስለወደድኩት ለራሴ
የሰራሁት በጣም ያምራል ደጋግሜ እንደተናገርኩት ቀጭን ጥለት በወራጅ ጥልፍ ሲሰራ የተለየ ውበት አለው ከወገብ ላይ ደግሞ ሁሌ እንደምናገረው በሸፒ ልብስ ወዳለው ሀበሻ ልብስ በሸፒ በጣም ደስ ስለሚል በሸፒ ነው ለራሴ የሰራሁት ወራጅ ጥልፉ ላይ አሁን ላይ እጅና አንገት ጥልፍ ላይ ወይም ደግሞ ወራጅ ጥልፍ ላይ ፈርጦች እየጨመረ ነው እየሰራን ያለ ነው 4 አርብ ነው 4 አርቡ በጣም በቂ ነው እንደሚያዩት ዘንከት ያለ ነው በጣም ያምራል ጀርባውን ደግሞ ስጨምርም ስቀንስም ሳይዙ እንዲሆነኝ ስትሬች ያለው በጥቅጥቅ ላስቲክ ከግማሽ በኋላ ደግሞ በዚፕ ነው ያደረኩት አንዳንዴ ጥቅጥቅ ላስቲክ ስንላቸው ግራ ይጋባሉና ጥቅጥቅ ላስቲክ ይሄ ነው ሙሉ ሰው ማይመች ይመስለዋል ውበት ደግሞ የሚቀንስ ይመስላቸዋል ውበት አለው ሌላው ነገር ደግሞ ሲጨምሩም ሲቀንሱም ሳይዙ ይሆናቸዋል ማለት ነው ዚፕ ከሆነ ሰውነታቸው ሲጨምር ወይም የተወሰነ ሲከሱ ይሰፋል ሲጨምሩ ደግሞ ይጠባል ማለት ነው ይሄ እንግዲህ መግቢያው ላይ እንደተናገርነው ተሰርቶ ሲያልቅ ይሄንን ይመስላል በሁለቱም በፈለጋችሁት ከለር ለግሩፕም እንዲሁ ደግሞ በተናጠል ማዘዝ ትችላላችሁ ተሰርቶ አልቆለት ዋጋው ተመሳሳይ ነው ፈርጡንም ጨምሮ 12500 ማለት ነው በጣም አሪፍ ውድ ቤተሰቦቻችን እጅግ አድርገን እናመሰግናለን እንግዲህ እስካሁን ቆይታችሁ ይሄን ቪዲዮ ያያያችሁ ነው ወይ ነው ጥያቄው ቪዲዮውን ጨርሳችሁታል ወይ ከጨረሳችሁት ልብሱን አይተናል ብላችሁ ጻፉልኝ ወይም ደግሞ አንድ ቁጥርን ብትጽፉልኝ እንደቆያችሁ እንዳያችሁት እናረጋግጣለን ለቤተሰብነታችን ይጠቅመናል ማለት ነው ልብሱን ከወደዳችሁት ደግሞ ራሱን ቁልጭ አድርገን እንሰራላችኋለን በጣም አድርገን እናመሰግናለን ፕሮግራማችን ልብሳችን ቻናላችን ከተመቻችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ላይክ አድርጋችሁ የዛሬውን ቪዲዮ እዚሁ እንጨርሳለን ሳምንት እንመለሳለን ቸር ያገናኘን